ሰልፍ ዲሲፕሊን ወይንም ራስን መግዛት ብዙ ጊዜ ስኬታማ ለመሆን በጣም አስፈላጊ ተደርጎ ይቆጠራል። ሆኖም በአሁኑ ወቅት ሰልፍ ዲሲፕሊን ማጣት የሰው ልጆች እውነተኛ በሽታ ሆኗል። አንድ ጥናት እንዳመላከተው 80% የሚሆነው ህዝብ የሚኖረው አንድ ቀን ያንን አደርጋለሁ፣ አንድ ቀን ይህንን አደርጋለሁ በሚል የቀጠሮ አዙሪት ነው ይላል። ለዚህ ነው አሸናፊዎች ሲያደርጉ፣ ተሸናፊዎች ግን ሰበብ ሲደረድሩ የሚኖሩት። ስኬታማ ለመሆን የመጀመሪያው እርምጃ ሰበብን ከህይወት ማስወገድ ሲሆን ይህንንም በሰልፍ ዲሲፕሊን በመኖር ልትተካው ይገባል። ከዛሬው መጽሐፍ ይህንን እንዴት ማድረግ እንደምትችል ሙሉ ዕውቀቱ ይኖርሃል። ሰልፍ ዲሲፕሊን መሆን ማለት ማድረግ ያለባችሁ ነገር ስታደርጉ ማድረግ በምትፈልጉበትም ሆነ በማትፈልጉበት ጊዜ የማድረግ ችሎታ ማለት ነው። ዲሲፕሊን ማለት ራስን መግዛት ወይንም ራስን በመቆጣጠር ሊገለጽ ይችላል። ይህም ለራሳችሁ ካላችሁ ግምት ጋር የተቆራኘ ነው። ራስን የመግዛትና ራስን የመቆጣጠር ህይወት በተለማመዳችሁ ቁጥር ራሳችሁን የበለጠና ህይወታችሁን የበለጠ ማድረግ ትችላላችሁ። ለራሳችሁ ያላችሁ ዋጋ ከፍ ማለት ይጀምራል። በዚህም ለራሳችሁ ያላችሁ ክብርና ኩራት ይጨምራል። ሰዎች ሁልጊዜ የሚፈልጓቸውን ነገሮች ለማግኘት በጣም ፈጣኑና ቀላሉ መንገድ ይፈልጋሉ። በዚህም ለሚመጣው የረጅም ጊዜ ችግር ምንም አያስቡ። ሰዎች ስኬታማ ለመሆን ቀላልና አስደሳች የሆነውን አቋራጭ መንገድ መፈለጋቸው የኋላ ኋላ ይህ ጉዞ ለስኬት በጣም መጥፎ ጠላት መሆኑን አይገነዘቡም። ስለ ስኬትና ስለ ስኬታማ ሰዎች አንድ ማወቅ ያለባችሁ ሚስጥር ቢኖር አብዛኞቹ ስኬታማ ሰዎች የረጅም ጊዜ ሀሳቢዎች ናቸው። ሁሌም በተቻለ መጠን የወደፊትን ይመለከታሉ። ምን እንደሚፈልጉና ሊደርሱበት የሚፈልጓቸውን ግቦች ይወስናሉ። ከዚያም የሚፈልጉትን የወደፊት ዕጣ ፈንታቸውን ለማሳካት ወደ አሁን ተመልሰው አሁን ምን ማድረግ እንዳለባቸው ይወስናሉ። መጥፎ ልማዶችን ለመፍጠር በጣም ቀላል ነው። ከነዚህ ከፈጠርካቸው መጥፎ ልማዶች ጋር አብሮ ለመኖር ግን እጅጉን ከባድ ነው። ጥሩ ልማዶችን ለመፍጠር በተቃራኒው አስቸጋሪ ሲሆን፣ ነገር ግን ከነዚህ ከፈጠርካቸው ጥሩ ልማዶች ጋር አብሮ ለመኖር ቀላል ነው። ስለዚህ እዚህ ነጥብ ላይ ዋናው ቁም ነገር ሁሉም ነገር ቀላል ከመሆኑ በፊት ከባድ ነው የሚለው ወርቃማ ሐሳብ ነው። ዘውትር ወደ ስኬት በምታደርገው ጉዞ ልታስበውና ልታንሰላስለው ይገባል። ሰልፍ ዲሲፕሊን ራስን ስለመግዛትና ስኬት። ወደ ስኬት የሚያደርስ ሊፍት የለም። የግድ ደረጃዎችን መጠቀም ይኖርብሃል። ለምን ካልከኝ የስኬት ሊፍት በብልሽት ላይ ነው። የደረጃ መወጣጫው ግን ሁሌም ክፍት ነው። ስለ ስኬት ስታስቡ መጀመሪያ ማድረግ ያለባችሁ እናንተ ስኬትን እንዴት እንደምትገልጹት መወሰን ነው። ህይወታችሁ በሁሉም መንገድ ፍጹም የተሳካ ማድረግ ብትችሉ ህይወታችሁ ምን ሊመስል ይችላል ብላችሁ ራሳችሁን ጠይቁ። ለስኬት 3 ዋና መስፈርቶች አሉ። አንደኛውና የመጀመሪያው በህይወታችሁ ምን እንደምትፈልጉ በትክክል መወሰንና ማወቅ። ሁለተኛው ደግሞ ያንን የምትፈልጉትን ህይወት ለማግኘት መክፈል ያለባችሁና ለመክፈል የወሰዳችሁትን ዋጋ ወይንም መስዋዕትነት መወሰን። ሶስተኛውና የመጨረሻው ያንን ዋጋ ለመክፈል ቁርጥ የሆነ ውሳኔ በመስጠት ወደ ተግባር መግባት። የተሳካላቸው ሰዎች ካልተሳካላቸው ሰዎች የሚለያቸው ዋናው ነገር ያንን ስኬት ለማግኘት ምንም አይነት ዋጋ ለመክፈል ፈቃደኛ መሆናቸው ነው። በየትኛውም ህይወታችሁ ዘርፍ ስኬትን ማግኘት ከፈለጋችሁ በዚያ ዘርፍ ስኬት እንዴት እንደሚገኝ ማወቅና ተመሳሳይ ውጤት እስክታገኙ ድረስ የተለያዩ ክህሎቶችና እንቅስቃሴዎችን ደጋግማችሁ መለማመድና ማድረግ ይኖርባችኋል። ስለዚህ የምትፈልጉትን ስኬት ለማግኘት ከባለሙያዎች ወይም ከሌሎች ስኬታማ ሰዎች ያለማቋረጥ መማር አስፈላጊ ነው። ሰልፍ ዲሲፕሊን እና ኃላፊነትን መውሰድ። ማንም ሰው እናንተን ከሚጠብቀው በላይ ራሳችሁ በምታደርጉት ነገር ተጠያቂ ማድረግን ልመዱ። ምክንያቱም ዛሬ የሆናችሁት እናንተነታችሁ እንዲሁ የእናንተን ውስጣዊ ባህሪ እስከዛሬ ህይወታችሁ ድረስ እያደረጋችሁ የመጣችሁት የእናንተ ምርጫና ውሳኔ ድምር ውጤት ነው። ሁላችንም ያለማቋረጥ የተለያየ ምርጫዎችን እናደርጋለን። የምትመርጡት እያንዳንዱ ምርጫ ስለ እውነተኛ ህይወታችሁ ቅድሚያ ለምትሰጧቸው ነገሮች መገለጫ ነው። ስለዚህ የትክክለኛ ምርጫ ባህሪ ሰው መሆን የሚያስገኘው ውጤት እጅግ በጣም ብዙ ነው። እናንተም ሁሌም በምርጫችሁ ዝቅተኛ ቫልዩ ካለው ነገር ይልቅ ከፍተኛ ቫልዩ ያለውን፣ ከቀላሉ ይልቅ የእናንተ አቅምና ችሎታችሁን የሚፈትነውን፣ ከጥሩ ይልቅ ደግሞ ትክክለኛውን ለራሳችሁ መምረጥ ጀምሩ። ይህ በህይወታችሁ ጥሩ ስሜት እንዲሰማችሁ ያደርጋል። በዚህም ለራሳችሁ ያላችሁ ግምት ይጨምራል። ራሳችሁንም የበለጠ ትወዱታላችሁ። ትልቅ የግል ኩራትም ይኖራችኋል። በዚህም ትክክለኛ የህይወት ምርጫና ውሳኔ እንዲያውም ሌሎች እናንተ ማክበር ይጀምራሉ። ብዙ በሮችም ይከፈታሉ።
ሰዎች ማን እንደሆኑና በምን እንደሚያምኑ እሴቶቻችሁንም በግልጽ የሚያውቁ ሲሆኑ እንዲህ አይነት ሰዎች ግራ የተጋቡ አይደሉም። የውሳኔና የአቋም ሰው የመሆናቸው ምልክት ነው። ይህንን ስብዕና ለመገንባት የምትፈልጉ ከሆነ ከራስ ምስላችሁ ጀምሩ። የራስ ምስላችሁ የእናንተ ውስጣዊ መስታወት፣ ይህም ስለ ራሳችን የምናይበትና ነኝ ብለን የምናስብበትን መንገድ ያመለክታል። ራሳችሁን የተረጋጋ አዎንታዊ ወይም ፖዚቲቭ የሆነ ማንነት እንዳለው ሰው መመልከት ጀምሩ። ይህ የበለጠ ውስጣዊ ጥንካሬና የግል ኃይል እንዲኖረን በማድረግ ሰልፍ ስቲማችንን ከፍ ያደርገዋል። እዚህ ነጥብ ላይ ሰልፍ ስቲም ስንል ራሳችንን ምን ያህል እንደምንወደውና እንደምንቀበለው የሚያሳይ ነው። ይህም ስለ ራሳችን ያለንና የሚሰማን ስሜት ማለት ነው። ራሳችንን እንደ ጠቃሚ አስፈላጊ ሰው ባየነው መጠን የበለጠ ፖዚቲቭና ብሩህ አመለካከት ይኖረናል። ራሳችሁን በጣም በወደዳችሁ ቁጥር ሌሎችንም የበለጠ ትወዳላችሁ። በምላሹ ሰዎች እንዲሁ እናንተን ይወዷችኋል። ይህም ዞሮ የሚመጣ ሂደት ነው፣ ወይንም የመዝራትና የማጨድ ህግ ልትሉት ትችላላችሁ። ለራሳችሁ ከፍተኛ እሴቶች ሲኖራችሁና ከነሱ ጋር በሚስማማ መንገድ መስራት ስትጀምሩ ስለ ራሳችሁ ጥሩ ስሜት ይሰማችኋል። እሴቶቻችሁን በምታበላሹ ጊዜ ግን ስለ ራሳችሁ መጥፎ ስሜትን ይሰማችኋል። ነገር ግን ማስታወስ ያለባችሁ ከእሴቶቻችሁ ጋር ለመኖር ከፍተኛ ፍላጎትና ዲሲፕሊን ወይም ራስን መግዛት እንደሚጠይቅ ነው። ሰልፍ ዲሲፕሊንና የግል አመራር። ሰልፍ ዲሲፕሊንና የግል አመራር በጣም ወሳኝ ነገር ነው። እናንተ ለራሳችሁ የሹፌሩን የመሪ ቦታ ላይ እንዳላችሁ አድርጋችሁ አስቡ። ስለዚህ የገንዘብ፣ የቤተሰብ፣ የጤንነት፣ የስሜቶቻችሁ ሁሉ ኃላፊነትን የመውሰድና የመቀበል የእናንተ ውሳኔ ነው። ያላችሁበትና ለምትሆኑት ነገር በሙሉ 100% ኃላፊነትን መቀበል አለባችሁ። በጭራሽ ማማረር የለባችሁ። በራሳችሁ ላይ የተከሰቱ ነገሮች መቼም ቢሆን በጭራሽ ሌሎች ሰዎችና ሁኔታዎችን አትውቀሱ። ላልተጠበቁና ለእያንዳንዱ እርምጃና ምላሽ እንኳን ኃላፊነትን መውሰድ ልመዱ። ሰልፍ ዲሲፕሊንና ግብ። ሰልፍ ዲሲፕሊን ወይንም ራስን መግዛት በግባችሁና በስኬቶቻችሁ መካከል ያለው አንዱ ትልቁ ድልድይ ነው። ግቦችን ማውጣትና እቅድ ማውጣት ማለት በእያንዳንዱ ህይወታችሁ ላይ ምን እንደምትፈልጉ መወሰን ማለት ነው። የሚገርመው 3% ሰዎች ብቻ የተጻፈ እቅድና ግብ ያስቀምጣሉ። እነዚህም 3%ቶች የተጻፈ እቅድና ግብ ከሌላቸው 97%ቶች በደንብ የበለጠ ውጤትና ስኬትን ያገኛሉ። የተጻፈ ግብ ሲኖራችሁ በአጭሩ በእያንዳንዱ ቀን የምትኖሩለትና የምትሮጡበት ትራክ አላችሁ ማለት ነው። ትኩረትን ለሚከፋፍል በመሃል ጊዜያችሁን ለሚያባክን ነገር ቦታ የላችሁ ማለት ነው። ህይወትን በሙሉ አቅምና ኃይል የመጠቀም ብቃት ይኖራቸዋል። የሚያስቀው ነገር ሰዎች ግብ እንዳላቸው አድርገው ያስባሉ። ነገር ግን እውነታው ያላቸው ባዶ ተስፋና ምኞት ብቻ ነው። እባካችሁ ይህንን ቪዲዮ አቁሙና ለማሳካት የምትፈልጉትንና ስኬታማ የመሆን እድላችሁን ለመጨመር የሚያግዙ ግቦቻችሁን በወረቀት ወይንም በማስታወሻ ደብተራችሁ ላይ አሁኑኑ ዘርዝሩ። የዚህ ቻናል ዓላማ በአንዱ መጽሐፍ ላይ ሌላ መጽሐፍ ዘውትር ወደ እናንተ ማድረስ ሳይሆን ህይወትን ለዋጭና ተግባራዊ መሆን የሚያስችሉ የህይወት ስኬትና ቀመሮችን በህይወታችሁ እንድትለማመዱና እንድትተገብሩ ማስቻል። በዚህም ህልማችሁና ዓላማችሁን በማሳካት ውጤታማ ህይወትን መኖር እንድትችሉ ማስቻል። በመጀመሪያ በትክክል ምን እንደምትፈልጉ ወስኑ። ሁለተኛ ግባችሁን ወይንም ይህ ቀደም ሲል ስትፈልጉት የነበረውን የወሰናችሁትን ነገር ጻፉ። በአራተኛ ደረጃ ግባችሁን ለማሳካት ልታደርጓቸው የምትችሏቸውን ነገሮች ዘርዝሯቸው። በሂደቱም ሊያጋጥሟችሁ የሚችሉ መሰናክሎችና ችግሮችን አስባችሁ ግባችሁን ለማሳካት የሚያስፈልጋችሁን ተጨማሪ ክህሎትና ዕውቀት መወሰንና ማስቀመጥ። ግባችሁን ለማሳካት ማድረግ ያለባችሁንም ሁሉንም ነገሮች ግልጽ አድርጋችሁ መጻፍና ማስፈር ይኖርባችኋል። በአምስተኛ ደረጃ የዘረዘራችሁትን በቅደም ተከተልና የትኛውን ቅድሚያ መስጠት እንዳለባችሁ አደራጅታችሁ ማስቀመጥ ይኖርባችኋል። በስድስተኛ ደረጃ ወዲያውኑ እርምጃ መውሰድና መጀመር። በሰባተኛ ደረጃ በየዕለቱ ወደ ዋና ግባችሁ አቅጣጫ እየተጓዛችሁ መሆኑን እርግጠኛ መሆን። አስታውሱ፣ በህይወት የበለጠ ማግኘት ማለት የበለጠ መማር ማለት ነው። ሁሉም አስፈላጊ ችሎታዎች መማር የሚቻሉ ናቸው። ልትደርሱበት የምትፈልጉትን ማንኛውም ግብ ለማሳካት መማር የምትፈልጉትን ማንኛውንም ነገር መማር ትችላላችሁ። ሁሌም አዲስ ክህሎት በተማራችሁና በተለማመዳችሁ ቁጥር ገቢ የማግኘት ችሎታችሁ ይጨምራል። ባላችሁበት በማንኛውም ህይወት መስክ ስኬታማ ለመሆን በየቀኑ ነገሮችን በመማርና የግል እድገታችሁ ላይ መጣር አለባችሁ። ይህም እናንተ በተሰማራችሁበት መስክ ስኬታማ የሆኑ ሰዎች የሚሰሩትን ማጥናት፣ ምን አይነት ውጤታማ ልምዶች እንዳሏቸው፣ ቀኖቻቸውን እንዴት እንደሚያሳልፉ፣ እንዴት እንደሚራመዱ፣ እንዴት እንደሚናገሩ ወዘተ ማየትና መኮረጅ ይኖርባቸዋል።
ሁሌም ግን ተከታዮቹን ሳይሆን መሪዎቹን መከተላችሁን እርግጠኛ ሁኑ። በየቀኑ 60 ደቂቃዎችን ወይም ለ1 ሰዓት ባላችሁበት ፊልድ ውስጥ ስላለ ነገር አንብቡ። በትራንስፖርት ጉዞ ላይ ዕውቀትና ክህሎቶቻችሁን ሊያሳድጉ የሚችሉ ጠቃሚ ትምህርቶችን አድምጡ ወይንም አንብቡ። የተለያዩ ሴሚናሮችና ኮርሶች ላይ ተሳተፉ። ይህንን አስታውሱ፣ ባላችሁበት መስክ ውስጥ አንደኛ ለመሆን ከፈለጋችሁ 7 ዓመት ወይም ቢያንስ 10,000 ሰዓታትን በዛ ላይ መስራት ያስፈልጋችኋል። አንድ ሰው በማንኛውም መስክ ከመካከለኛ ወደ ከፍተኛ አፈጻጸም ለመምጣት ቢያንስ በቀን 2 ሰዓት ተጨማሪ ራሱ ላይ መስራት ያስፈልገዋል። ሰልፍ ዲሲፕሊን እና ፍርሃትን ማሸነፍ። ሰልፍ ዲሲፕሊን ወይንም ራስን መግዛት የፍርሃት አለመኖር ማለት አይደለም። ድፍረት ማለት ፍርሃትን መቆጣጠር ማለት ነው። ሁሉም ሰው ይፈራል። ይህ ተፈጥሮና የተለመደ ነገር ነው። ህይወትን ለመጠበቅ፣ ጉዳትን ለመከላከልና የገንዘብ ስህተቶችን ለመጠበቅ ፍርሃት ብዙ ጊዜ አስፈላጊ ነው። በጣም የተለመደው ፍርሃት ውድቀትና ኪሳራን መፍራት ነው። በተመሳሳይም ፍርሃት ብዙ ጊዜ እርምጃ ከመውሰድና ትላልቅ ነገሮችን እንዳናደርግ ያሰናክለናል። በጀግናና በፈሪ መካከል ያለው ልዩነት ያጋጠመውን ለመጋፈጥና ለመተግበር ራሱን መገሰጽ ነው። ለፍርሃቱ እንዲገዛና ፍርሃቱን እንዲቆጣጠረው መፍቀዱ ነው። ፍርሃት ችግሩን ለማሸነፍ የሚረዳው ቆንጆ ዘዴ እንደሆነ አድርጎ ማሰብ ነው። ይህም በአንድ በሚያስፈራ ሁኔታ ውስጥ ስትሆኑ ንግግራችሁ፣ አረማመዳችሁና ስራችሁ ሁሉ ልክ እንዳልፈራ ሰው መሆን ማለት ነው። የስነ ልቦና ባለሙያዎች አንዳንድ ፍርሃቶች ሰብኮንሺየስ ማይንድ ላይ ተሰብስበው እንደሚቀመጡ ደርሰውበታል። ለምሳሌ እምቢ የሚባል ፍርሃት በአደባባይ ከመናገር ፍራቻ ጋር እንደሚጣጣም አይነት ማለት ነው። ስለዚህ በአደባባይ መናገር ስትችሉ አብሮ ይጠፋል ማለት ነው። በህይወት ውስጥ 2 አይነት ድፍረቶች ያስፈልጓቸዋል። የመጀመሪያው እርምጃ የመውሰድ ድፍረት ይባላል። ይህም ማለት ምንም አይነት የስኬት ዋስትና በማይኖርበትና በአጭር ጊዜ ከፍተኛ የመውደቅ ዕድል ባለበት ጊዜ እንኳን ሙሉ በሙሉ ደፍሮ መግባት ማለት ነው። ሁለተኛው አይነት ደግሞ ትዕግስትና የመቆየት ድፍረት ነው። ይህ ማለት ማንኛውም ውጤት ወይም ሽልማቶችን ሲያዩ እዛ ውስጥ የመቆየትና የመስራት የመዋጋትና የመቀጠል ድፍረት ማለት ነው። ታላቅ ሰው ለመሆን ከመሞከር ተጠንቀቁ። በ10 ውስጥ 1 ሙከራ ነው የሚሳካው። ዋናው ጽናት ተግባርና ራስን መግዛት ነው። በእያንዳንዱ ሁኔታ ውስጥ ጥሩ ነገር ፈልጋችሁ ተመልከቱ። በእያንዳንዱ ችግር ውስጥ ጠቃሚውን ትምህርት ፈልጉ። በህይወት ውስጥ ምንም ያክል ብትወድቁ እሱ ችግር የለውም። ዋናው ነገር ምን ተማርክ የሚለው ነው። ዋናው ነገር ምን ያህል ከወደክበት በድጋሚ እንደምትነሳ ብቻ ነው። ያለማቋረጥ ከተነሳችሁ በመጨረሻም ግባችሁ ላይ ትደርሳላችሁ።